ሳይንስና ፖለቲካው የቀበሩት የዘጠኙ ወጣቶች አስፈሪ ሚስጥር። ዛሬ ሶስት የተለያዩ አስፈሪ ሚስጥሮችን ሳይንስ ያላወጣቸው ሊፈታቸው ያልቻሉትን እንቆቅልሽ የሆኑበትን ሚስጥሮች እነግራችኋለሁ። አብራችሁን ቆዩ። ቪዲዮ እንደምትወዱ ስለማልጠራጠር ላይክ አድርጋችሁ ጀምሩት። መልካም ጊዜ። አንደኛው ዲያቶሎቭ ፓስ ዓመቱ 1959 ነው። በሶቪየት ህብረት ውስጥ የሚገኙ 9 ጎበዝ ተራራ ወጪዎች ወደ ኦራል ተራሮች ጉዞ ጀመሩ። ነገር ግን በህይወት አልተመለሱም። አስክሬናቸው ሲገኝ ሳይንስን በእጅጉ ያስገረመ፣ ፖለቲከኞችን ደግሞ ያስበረገገ ክስተት ተከሰተ። ድንኳናቸው ከውስጥ ወደ ውጭ ተቀዳደዋል። አንዳንዶቹ ያለ ልብስ በብርድ ተራቁተዋል። ሌሎቹ ደግሞ በምድር ላይ በማይገኝ ከፍተኛ ኃይል አጥንታቸው ተሰባብሯል። ዛሬ ከ60 ዓመት በኋላ ሳይንስ ሊመልሰው ያልቻለውን፣ ፖለቲካው ደግሞ የደበቀውን እውነተኛውንና የዲያቶሎቭ ፓስ ሚስጥር በዝርዝር እንመረምራለን። ኢጎር ዲያቶሎቭ የሚመራቸው እነዚህ 9 ተማሪዎች 7 ወንዶችና 2 ሴቶች እጅግ ጎበዝ ነበሩ። ጉዟቸው የሞቱት ሰዎች ተራራ ወይም ማውንቴን ኦፍ ዘ ዴድ ተብሎ ወደሚጠራው ስፍራ ነበር። የካቲት 2 ቀን 1959 ምሽት ላይ ድንኳናቸውን ተከሉ። ያ ምሽት ግን የመጨረሻው ሆነ። ለሳምንታት ሳይመለሱ ሲቀሩ የአሰሳ ቡድን ተላከ። ያገኙት ነገር ግን ዓለምን ጉድ ያሰኘ ነበር። ሳይንቲስቶች መጀመሪያ ያገኙት የተቀደደውን ድንኳን ነው። ተማሪዎቹ አደጋ ሲመጣባቸው በሩን መክፈት እንኳ ጊዜ ስላልነበራቸው ድንኳኑን በቢላዋ ቀደው በባዶ እግራቸው ወደ በረዶ ወጡ። እንቆቅልሹ ሲፈታ ግን 5ቱ ተማሪዎች ከብርድ የተነሳ ሞቱ ተባለ። ነገር ግን የተቀሩት 4ቱ የተገኙት ከወራት በኋላ በረዶ ሲቀልጥ ነው። እንቆቅልሽ 2 የሁለቱ ተማሪዎች አጥንት ልክ በመኪና ግጭት እንደተሰባበረ ሆኖ ተገኝቷል። ነገር ግን በሰውነታቸው ላይ ምንም አይነት ውጫዊ ጉዳት ወይም ቁስል አልነበረም። ይህንን የሚያደርግ የተፈጥሮ ኃይል የለም። እንቆቅልሽ 3 የአንዳንዶቹ ልብሶቹ ላይ ከፍተኛ የራዲዮ አክቲቭ ጨረር ተገኘ። ሳይንስ ይህ ጨረር ከየት እንደመጣ ሊያስረዳ አልቻለም። እዚህ ጋር ነው ፖለቲካው የሚገባው። የሶቪየት ህብረት መንግስት ፋይሉ በፍጥነት ዘጋው። ለምን? በአካባቢው በዚያ ምሽት ብርቱካናማ የሚበሩ ኳሶች ኦሬንጅ ኦርብስ በሰማይ ላይ ታይተው ነበር። ብዙዎቹ መንግስት ሚስጥራዊ የጦር መሳሪያ ሙከራ እያደረገ ነበር ይላሉ። ምናልባት ተማሪዎቹ መታየት የሌለበትን ነገር አይተው ይሆን ወይስ ሙከራው በስህተት ገደላቸው? የመንግስት ሰነዶች እስከ 1990ዎቹ ድረስ በሚስጥር ተቆልፎባቸው ቆይተዋል። የበረዶ ናዳ። ሳይንስ መጀመሪያ ይህንን ቢልም ድንኳኑ ለምን እንዳልተቀበረ ግን ሊመለስ አልቻለም። ኢንፍራሳውንድ። ንፋሱ በተራራው ላይ ሲያልፍ የሚፈጠረው ድምፅ ሰዎችን እብድ ሊያደርግ ይችላል የሚል ሳይንሳዊ ግምት ነበር። ባዕድ ፍጥረታት ኤሊያንስ። በሰማይ ላይ የታዩት ኳሶች ውጤት ኤሊያንስን እንዲጠረጥሩ አድርጓቸዋል። ሚስጥራዊ የጦር መሳሪያ። የራዲዮ አክቲቭ ጨረሩን የሚያስረዳው ብቸኛው መንገድ ሚስጥራዊው የጦር መሳሪያ ይመረትበት ይሆን የሚለው ነው። የጎሳዎች ጥቃት። የአካባቢው ማንሲ የተባሉ ጎሳዎች ጥቃት፣ ነገር ግን ምንም የሰው ፍራጅ አልተገኘም። የካቲት 2021 አዲስ ግኝት ግን ተገኘ። የስዊዘርላንድ ሳይንቲስቶች በኮምፒውተር ሞዴል ትንሽ የበረዶ ናዳ ሊሆን ይችላል ቢሉም የታሪኩን አስፈሪነት ግን ሙሉ በሙሉ ሊፈቱት አልቻሉም። የዲያቶሎቭ ፓስ ሚስጥር ዛሬም ድረስ እንደቀጠለ ነው። ሳይንስ ቴክኖሎጂ ቢረቅም፣ ፖለቲካው ፋይሉን ቢከፍትም የዘጠኙን ወጣቶች የመጨረሻ ሰዓት በትክክል ሊነግረን የሚችል የለም። እናንተስ ምን ይመስላችኋል? 9ኙን ተማሪዎች በዚያ በረዷማ ምሽት የገደላቸው ምንድን ነው? ሐሳባችሁን ኮሜንት ላይ ጻፉልኝ። ሳይንሱ ሊፈታው ያልቻለው ነገር 2 የሜሪ ሴሌሲት መናፍስታዊ መርከብ። ታኅሳስ 4 ቀን 1872 ዓ.ም በአትላንቲክ ውቅያኖስ ላይ አንዲት መርከብ በዝግታ ስትጓዝ ታየች። ሌላ መርከብ አጠገቧ ደርሳ ስትመለከት ግን የሚገርም ነገር አጋጠማት። መርከቧ ሙሉ በሙሉ ደህና ናት። ምግቦች በጠረጴዛው ላይ ተቀምጠዋል። ንብረቶች አልተነኩም። መርከቧም ምንም አይነት ጉዳት አልደረሰባትም። ነገር ግን አንድም ሰው በመርከቧ ላይ የለም። 10 ሰዎች ልክ እንደ ጢስ በነው ጠፍተዋል። ዛሬ ሳይንስ መልስ ያጣለትንና ፖለቲካው የባህር ላይ ስርቆት ብሎ የዘጋውን የሜሪ ሴሊሲት እውነተኛ ሚስጥር እነግራችኋለሁ። መርከቧ
ከኒውዮርክ ወደ ጣሊያን ጉዞ ጀመረች። መሪዋ ካፒቴን ቤንጃሚን ብሪክስ ሲሆን ባለቤቱና የ2 ዓመት ልጁ እንዲሁም 7 ታማኝ መርከበኞች አብረውት ነበሩ። መርከቧ የተገኘችው ከ10 ቀናት በኋላ ነው። የሚገርመው መርከቧ ላይ ምንም አይነት የግርግር ወይም የጥቃት ምልክት አልነበረም። የሰዎች መጥፋት ሳይንስ ሊያብራራው ከሚችለው በላይ ነበር። ሳይንቲስቶች ለዓመታት ምርመራ አድርገው 3 ዋና ዋና ነጥቦችን አቅርበዋል። አንደኛው የአልኮል ጋዝ ፍንዳታ። መርከቧ 1701 በርሚል አልኮል ጭና ነበር። ሳይንቲስቶች ጋዙ ፈንድቶ ሰዎችን አስፈራርቷቸው ሊሆን ይችላል አሉ። ነገር ግን መርከቧ ላይ የቃጠሎ ምልክት አልተገኘም። ሁለተኛው የባህር ውስጥ የመሬት መንቀጥቀጥ። በውቅያኖስ ውስጥ የተፈጠረ ድንገተኛ መንቀጥቀጥ ሰዎችን አውጥቶ ወደ ባህር ጥሏቸው ሊሆን ይችላል አሉ። ሶስተኛው የውሃ እሽክርክሪት ወተር ስፑት። እንደ አውሎ ንፋስ ያለ የውሃ እሽክርክሪት ሰዎችን ብቻ ነጥቆ ወስዷቸው ሊሆን ይችላል ይላሉ። መርከቧን ያገኘው የሌላ መርከብ ካፕቴን የመርከቧን ዋጋ ክፈሉኝ በማለት ለፍርድ ቤት ክስ አቅርቦ ነበር። በወቅቱ የነበሩ የፖለቲካ ባለስልጣናት ካፒቴኑ ሰዎችን ገድሎ መርከቧን ሰርቋል በሚል ከፍተኛ ምርመራ አደረጉ። ነገር ግን ምንም አይነት የደም ጠብታ ወይም የጥቃት ምልክት ሊያገኙ አልቻሉም። የፍርድ ቤቱ ውሳኔ ዛሬም ድረስ በባህር ሕግ ላይ ትልቅ እንቆቅልሽ ሆኖ ይገኛል። ሜሪ ሴሊሲት ዛሬም ድረስ የውቅያኖስ ትልቁ ምስጢር ናት። ሳይንስ በተፈጥሮ አደጋ ሊያሳብበው ይሞክራል። ፖለቲካው ደግሞ በሰው ስህተት ሊደመድመው ይፈልጋል። እውነታው ግን እነዚህ 10 ሰዎች የት እንደደረሱ ማንም አያውቅም። እናንተስ ይህ ጉዳይ ምን ይመስላችኋል? ሳይንስ ሊፈታው ያልቻለው 3 የሲሲሊ ሆቴል ሚስጥር። የኤሊዛቤት ላም አሳዛኝ ታሪክ። ዓመቱ 2013 እንደ አውሮፓውያን አቆጣጠር ነው። ሎስ አንጀለስ በሚገኘውና የሞት ሆቴል ተብሎ በሚጠራው ሲሲሊ ሆቴል ውስጥ አንዲት ወጣት ጠፋች። ከጥቂት ቀናት በኋላ ፖሊስ አንድ አስፈሪ ቪዲዮ ለቀቀ። ኤሊዛቤት ላም በሊፍት ውስጥ ከማይታይ አካል ጋር ስታወራ፣ ስትደበቅና እጆቿን በማይታወቅ ሁኔታ ስታንቀሳቀስ ትታያለች። ከጥቂት ቀናት በኋላ አስክሬኗ ሆቴሉ ጣሪያ ላይ በሚገኝ የውሃ ታንከር ውስጥ ተገኘ። ሳይንስ የአእምሮ መታወክ ቢለውም የታሪኩ ሰንሰለት ግን ፖለቲካንና ዓለም አቀፍ ሴራዎችን የሚነካ ነው። ዛሬ ይህንን እንቆቅልሽ እነግራችኋለሁ። ኤሊዛቤት ላም ከመጥፋቷ በፊት ሲሲሊ ሆቴል በክፉ ስሙ ይታወቃል። ሪቻርድ ራሚሬዝ ናይት ስትላርከር የተባለው ታዋቂ ነፍሰ ገዳይ እዚህ ሆቴል ውስጥ ይኖር ነበር። ከ80 በላይ ሰዎች እዚህ ሆቴል ውስጥ ሕይወታቸውን አጥተዋል። ሆቴሉ ለምን የሞት ማዕከል ሆነ? ሳይንስ ይህንን የአጋጣሚ ክስተት ይለዋል። የአካባቢ ሰዎች ግን ቦታው የተረገመ ነው ይላሉ። ኤሊዛቤት ወደ ሎስ አንጀለስ ለመዝናናት ወጣች። በየቀኑ ለቤተሰቦቿ ትደውል ነበር። በድንገት ግን ጥሪዋ ቆመ። ፖሊስ ሆቴሉን ቢበረብረውም ሊያገኛት አልቻለም። ከዚያም ያ ታዋቂ የሊፍት ቪዲዮ ወጣ። እንቆቅልሹ እዚህ ጋር ይፈታል። እንቆቅልሽ 1 የሊፍቱ በር ለምን አልተዘጋም? እንቆቅልሽ 2 ኤሊዛቤት በማንነቱ ካልታወቀ ሰው ጋር ስትነጋገር ታይታለች። ያ ሰው ማን ነው? እንቆቅልሽ 3 በቪዲዮ ላይ የሰዓት አቆጣጠሩ ለምን ተቋረጠ? እዚህ ጋር የፖሊስ ጣልቃ ገብነት ይታያል። የሆቴሉ እንግዶች የውሃው ቀለም ተቀይሯል፣ ጣዕሙም መጥፎ ነው ብለው አመለከቱ። ሰራተኛው ጣሪያው ላይ ወጥቶ ታንከሩን ሲከፍተው የኤሊዛቤት አስክሬን ተገኘ። ሳይንስ እዚህ ጋር ጥያቄ ያቀርባል። የውሃ ታንከሩ ክዳን በጣም ከባድ ነው። አንዲት ወጣት ብቻዋን ልትከፍተው አትችልም። ከከፈተችው በኋላስ እንዴት መልሳ ዘጋችው? የአስክሬን ምርመራው ግን በሰውነቷ ላይ ምንም አይነት መርዝ ወይም ጉዳት አልተገኘም። ሆኖም ግን ልብሷን አውልቃ በታንከሩ ውስጥ ተገኘች። ሳይንስ ባይፖላር ዲስኦርደር ውጤት ነው ቢልም ብዙዎች ግን ይህንን አይቀበሉም። ታሪኩ እዚህ ላይ ይበልጥ ይረቃል። በኤሊዛቤት መጥፋት ወቅት በሎስ አንጀለስ ላምኤሌዝ የተባለ የቲቢ በሽታ መመርመሪያ መሳሪያ በሙከራ ላይ ነበር። ስሙ ከልጅቷ ስም ጋራ መመሳሰሉ አጋጣሚ ነው? አንዳንዶቹ ኤሊዛቤት በባዮሎጂካል መሳሪያ ሙከራ ውስጥ ሳታውቀው ገብታለች ይላሉ። መንግስት ለምን የሊፍቱን ቪዲዮ ቆርጦ አወጣው? ለምንስ ታሪኩን በፍጥነት ለመዝጋት ሞከሩ? ኤሊዛቤት ላም ለምን ሞተች? ሳይንስ አእምሮዋ ታውቋል ይላል።
የኢንተርኔት መርማሪዎች ግን ሴራ አለ ይላሉ። ሲሲሊ ሆቴል ዛሬም ሚስጥሩን ይዞ ቆሟል። እውነቱ ግን አንድ ቀን መውጣቱ አይቀርም። እናንተስ ምን ይመስላችኋል? መንፈስ ነው? የአእምሮ በሽታ ወይስ ፖለቲካዊ ሴራ? ሐሳባችሁን በኮሜንት አጋሩ። እንደዚህ አይነት ቪዲዮዎች ሁል ጊዜ እንዲደርሳችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ።